አማራ ክልል ላይ መካነ ሰላም ላይ ሰሞኑ የደረሰው ምንድነው? የመስጊድ ኢማምን መረሸን መግደል ምን ማለት ነው? ኢስላማዊ አንድነት ጠፋ ከማዕከላችን። በክልሉ ዳታ ሊቋረጥ እንደሚችል ተነገረ። ከሰሞኑ በአማራ ክልል በጣም ውስን አካባቢዎች የሞባይል ኢንተርኔት ሊቋረጥ እንደሚችል ተሰምቷል። የተሻለ ሀብት ስናገኝ ዘመድ ምንዘጋ ጎረቤት አልፈን ምንሄድ በአዲሱ መኪና መግፋትን የሚያምረን ሰዎች ቃሩለኛ ትልቅ ተምሳሌት። ሙስሊሞች ስጁድ ማድረግ አካላዊና አእምሯዊ ጥቅሙ እንዴት ነው? እስኪ ከባለሙያዋ እንስማ። ይች ባለሙያ ስጁድ ማድረግ ሁለት አይነት ጥቅም አለው ትለናለች። አላሁ አክበር። ሙስሊም ማለት ይሄ ነው። በተለይ ጋዛውያን የሚታወቁት በዚህ ነው። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከሚገው እንደተመለከታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ፣ የምንማማርበት ቪዲዮ አለ። እጅግ የሚያሳዝን መረጃዎችም አሉ። እንግዲህ በአማራ ክልል እየተሰሙ ያሉ ነገር እንግዲህ ለአመታት ኢንተርኔት ተቋርጦብን ነበር፣ ሁላችሁም ታውቃላችሁ። አሁን ግን ኢንተርኔት ሊቋረጥ ይችላል እየተባለ በስፋት እየተዘገበ ያለበት ሁኔታ ነው። ይሄ እጅግ አሳሳቢ ነገር ነው ብዬ አምናለሁ። ከባድ ነው። ብቻ አላህ እንግዲህ አያምጣብን። በተለይ እናንተ ውጭ ሀገር ያላችሁ ከቤተሰቦቻችሁ ጋር ለመገናኘት ብዙ እንግዲህ እንደደከማችሁ ከዚህም በፊት ደግሞ እንደተሰቃያችሁ አውቃለሁ። እኛም ደግሞ ጭምር ብዙ ነገር ይበላሻል ብዬ አስባለሁ። ለማንኛውም አላህ ያዝልን፣ ሀገራችንን አላህ ሰላም ያድርግልን። ከዛም አልፎ ደግሞ በመካነ ሰላም እንግዲህ ወንድሞቻችን ሙስሊሞች በትናንትናው ጁምአ ቀን ማለት ነው እንግዲህ ተቃውሟቸውን አሰምተዋል ማለት ነው። ለሸሂዶች ድምጽ ሆነዋል። ከዚህ በኋላ እንደዚህ አይነት ነገር እንደማይፈጠር እንዲሁም ደግሞ መስዋዕትነት እንደሚከፍሉም ጭምር ተናግረዋል። ከዛም አልፎ ደግሞ ፋኖች ሙስሊም እንደማይወክሉ ተናግረዋል ማለት ነው። እንዲሁም ደግሞ ኡስታዛችን በዚህ ጉዳይ ላይ በትናንትና ቁጥባ አድርጎ ነበር። እሱም እንግዲህ ተቃውሞውን እንዲሁም ደግሞ ድምጹን አሰምቷል ማለት ነው። የተለያዩ ቪዲዮዎች አሉ ማለት ሰላማዊ ኢንሻአላህ። ከእናንተ የሚጠበቀው ለቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ያደርጋችሁ ይህንን ቪዲዮ ለብዙዎች ተደራሽ አድርጉ። ቀጥታ ወደ ቪዲዮ አለፍኩላችሁ። በክልሉ ዳታ ሊቋረጥ እንደሚችል ተነገረ። ከሰሞኑ በአማራ ክልል በጣም ውስን አካባቢዎች የሞባይል ኢንተርኔት ሊቋረጥ እንደሚችል ተሰምቷል። ይህ የሚሆነው በክልሉ ከ2 ዓመት በላይ እየተካሄደ ባለው ግጭት ምክንያት እንደሆነ ተጠቁሟል። የሞባይል ዳታው የሚቋረጠው ለጸጥታ ስራ ምቹ ሁኔታን ለመፍጠር ያለመ መሆኑን ተነግሯል። የድምፅና ኤስኤምኤስ አገልግሎቶች ባለበት እንደሚቀጥል ተሰምቷል። እነዚህ በጣም ውስን አካባቢዎች የትኞቹ ናቸው? ለምን ያህል ጊዜ ቆይታ ይኖረዋል? የሚለው ለጊዜው አልታወቀም። ዘገባው የኢትዮ ታይምስ ነው። ሙስሊሞች ስጁድ ማድረግ አካላዊና አእምሯዊ ጥቅሙ እንዴት ነው? እስኪ ከባለሙያዋ እንስማ። ይች ባለሙያ ስጁድ ማድረግ ሁለት አይነት ጥቅም አለው ትለናለች። አካላዊና አእምሯዊ። አካላዊ የምትለው ማለት ነው ስጁድ በምናደርግበት ሰዓት ላይ ማለት ነው የደም ፍሎ ወደ ጭንቅላታችን በተገቢ መልኩ ስለሚሄድ ማለት ነው ጭንቅላታችን ስራውን እንዲሰራ ያግዘዋል፣ ተገቢ ደም ስለሚያገኝ ትለናለች። ሌላኛው ደግሞ አእምሯዊ ነው። አእምሯዊ ላይ ማለት ነው ሰዎች ከጭንቀት በሽታ ይገላገላሉ ትላለች። ስለዚህ ስጁድ ማብዛት ከጭንቀት በሽታ ይገላግለናል ማለት ነው። ይህም ብቻ አይደለም፣ ለጀርባ ህመም፣ ለአንገት ጥቅም አለው። እዚህ ጋር እንደምትመለከቱ ስጁድ የሚመስሉ የተለያዩ ፍሌክሲቢሊቲ የሆኑ ስፖርቶች አሉ ሰዎች የሚሰሯቸው። ነገር ግን ይህች ሐኪም እንደምነግረን ከሆነ ስጁድ ይህንን ሁሉ እንደሚያጠቃልል ነው። እስኪ ያስቡት፣ እኛ ሙስሊሞች እኮ በቀን በ5 አውቃት ሶላት ብቻ 34 ጊዜ ስጁድ እናደርጋለን። ይህ በቂ ነው እያለችን ትገኛለች ማለት ነው። አላህ ሱብሓነሁ ወተዓላ እኛ ስጁድ ስናደርግ ማለት ነው በጣም መተናነሳችንና ለአላህ ያለን ክብር እያሳየን ነው። ነገር ግን ያ ብቻ አይደለም፣ እዚሁ ዓለም ላይ እዚሁ ዱንያ ላይ ደግሞ የሚጠቅም ጥቅሙን እያየን ነው። እንግዲህ ከነሱ ማለት ነው በህክምና ዙሪያ አላህ ሁሉ ጊዜ እኛን የሚጎዳ ነገር አያርግም። አላህ እኛን የሚጠቅም እንጂ ቢሆን። ለዚህ እኮ ነው በእምነታችን የምንኮራው። ለተመሳሳይ መረጃ ግን የፕላስ ምልክቷን መጫናችሁን አትርሱ። አላሁ አክበር። ሙስሊም ማለት ይሄ ነው። በተለይ ጋዛውያን የሚታወቁት በዚህ ነው። ለአመታት እጅግ በሚያሳዝን ጦርነት ውስጥ ብዙ ነገራቸውን አጥተዋል። መኖሪያ ቤታቸውን፣ መጠለያቸውን ሁሉ አጥተዋል። በትላንትናው ዕለት የተኩስ አቁም ስምምነቱ በተፈረመ በጥቂት ደቂቃ ውስጥ ቤታቸውን፣ ማደሪያቸውን ሳይሆን ወደ መስጂድ ሄደው ለ2 ዓመት ያክል የተዘጋን መስጂድ ማጽዳት ነው የጀመሩት። ይሄ መስጂድ በጦርነቱ ምክንያት ለ2 ዓመት ያክል የተዘጋና ከውጭ በኩል ውድመት የደረሰበት ነበረ። እነሱም የተኩስ አቁም ስምምነቱ ሲፈረም ወዲያውኑ ሄደው ይህን መስጂድ ማጽዳትና ማስተካከል ነበር የጀመሩት።
በዚህ አጋጣሚ በትላንትናው ዕለት የተኩስ አቁም ስምምነቱ ከተፈረመ ከጥቂት ደቂቃ በኋላ የወራሪዋ እስራኤል ታንኮች ንጹሃንን እየተኮሱ የተኩስ አቁም ስምምነቱን እየጣሱ ነው ሲባል ነበረ። ዛሬ የእስራኤል ካቢኔ የተኩስ አቁም ስምምነቱን አጽድቆ ታንኮችም ሆነ የእስራኤል ወታደሮች ከጋዛ እየወጡ ይገኛሉ። አላህ ሰላሙን ዘላቂ ያርግልን። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ አዳርሱ። ለአንድ ሳምንት ያክል አልነበርኩም። እሱም በጉሮሮ ህመም ምክንያት ነው። ብዙዎች ሲጠይቁ የነበረ ተመልሻለሁ። በከንቱ ፈሶ አይቀርም ተክቢር አላሁ አክበር ተክቢር አላሁ አክበር ሸሂዶቻችን ደም በከንቱ ፈሶ አይቀርም ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ፋኖ ክልል ላይ መካነ ሰላም ላይ ሰሞኑ የደረሰው ምንድነው? የመስጊድ ኢማምን መረሸን መግደል ምን ማለት ነው? ኢስላማዊ አንድነት ጠፋ ከማዕከላችን። ቡድንተኝነት በዛ። ወንድማማችነት ሲጠፋ የጠላት መጫወቻ እንሆናለን። ሙስሊሙን መግደል ማለት ምን ማለት ነው? ከምን መጣ? ወላሂ ጥላቻ ነው፣ ሌላ አይደለም። ሰውን መጥቀም ቢያቅትህ እንዳትበድል፣ ወንድምህን ማስደሰት ቢያቅትህ እንዳታሳዝነው። ዛሬም ዓለም ላይ ለሚከሰተው የሙስሊሙ መበታተን ዋነኛው ትልቁን ሴራ የሚሰሩት ይሁዳዎች ናቸው። መስጊድ ውስጥ ያሉ ሰዎች ጥፋታቸው ምንድነው? ምን አጠፉ? መልካም ስራ ወደ ኋላ ያስቀረው የዘሩ ማንነት ወደፊት አያስኬደውም። እስራኤል ዛሬ ፍልስጤም ላይ ህፃናትን እንዴት ነው የምትፈጀው? ሆስፒታል ላይ ገና የተወለዱ ህፃናት እንዴት ነው የምትፈጀው? ለምን? መመሪያ የለውማ። በአላህ ገመድ በላኢላሃ ኢላላህ አንድ ሁኑ፣ እንዳትለያዩ። መን ሰላ ሰላተና واستقبل قبلتنا وأكل ذبيحتنا فهو مسلم على النبي صلى الله عليه وسلم ታገሱ። አላህ ከታጋሾች ጋር ነው አለ አላህ። ቀብር ላይ ስገባ ዘርህ ምንድነው አትባልም። መረቡክ ነው። ውዴታችን ለአላህ ነው ወይስ ለምንድነው? ራሳችንን ፈት የተሻለ ሀብት ስናገኝ ዘመድ ምንዘጋ፣ ጎረቤት አልፈን ምንሄድ፣ በአዲሱ መኪና መግፋት የሚያምረን ሰዎች ቃሩለኛ ትልቅ ተምሳሌት። አንኮፈስ፣ ከፍ አንበል። የሰጠነን ጌታ ዝቅ ብለን ወስጁድ ወቅተሪ፣ ወደ አላህ በመቃረብ በማካፈል አላህን አመስጋኝ ነው። ከፍ ከፍ አንበል። ኢነከ ለን ተኽሪቀል አርድ ወለን ተብሉገል ጅባለ ጡላ። ኩፈሳው ተራራ ጋር በቁመት ለመወዳደር ነው ወይስ መሬትን ስንራመድ ለመብሳት አስበን? የሰው ልጅ ነን፣ እድሜያችን የተወሰነ አላፊዎችም ነን። ዝቅ ካልን አላህ ከፍ አርጉን እዚህ ምድር እናልፋለን። ዑመር ኢብኑ አብዱል አዚዝ የሰይድና ዑመር የልጅ ልጅ ናቸው። እሳቸው 2 ዓመት ከ6 ወር የሙስሊሙን ዓለም አስተዳደሩ። ዝቅ ብለው አስተዳደሩ። ሲሞቱ ይላሉ ሊሞቱ አካባቢ ፍራሻቸው ላይ ተጋድመው ቤተሰብን ውጡ አሏቸው ይላል። ብቻቸው ነው። ከዛም እንሰማቸው ነበር። አንዲትን የቁርአን አንቀጽ ቀሩ። ትልከ ዳሩል አኺራ፣ እኛ እኮ የቀጣዩን ሀገር እናደርጋታለን። ለለዚነ ላ ዩሪዱነ ዑሉወን ፊል አርድ፣
ወላ ፈሳላ ምድር ላይ በመኮፈስ አምባገነን ላልነበሩት ብክለትን ላላንሰራፏት እናደርጋታለን ብለው ሩሃቸው ወደ አላህ ተሻገረች። ሙእሚን ሲኖር ያለውን አካፍሎ ሰው ጋር ስቆ ሰውን አቅፎ ተናንሶ ከፍታን አግኝቶ ያልፋል። እኔ አንድ ወዳጅ አለኝ ዘካውን 10% ከስራዬ ለአላህ ማስቀምጠው ፐርሰንቴጅ አለ ስንት እንደሆነ አይቼ ልንገርህ አለ። አላህ ለሰጠን ጸጋ በማካፈል ውለታውን መመለስ አለበት። ንብረታችንን መጠበቅ አለበት። አላህ ይላሉ ነብዩ አለይሂ ሰላቱ ወሰለም ለባሮቹ ሀብትን ይሰጣቸዋል። የሚያካፍሉት ከሆነ ሀብቱን እዛ ያቆይላቸዋል። እጃቸውን ከሰበሰበ ወደ ሌላ ስም ይቀይረዋል ይላሉ። ሐዲሱን ሰሒህ። ባሮቹ ዘንድ ያሰራጨውና ሲይዙ ይዝባቸዋል፣ ወደ ሌላ ይቀይረዋል። አንዴ ነቢዩና መሐመድ አለይሂ ሰላቱ ወሰላም መስጂድ ላይ ቁጭ ብለው ያሉ አንድ የቁርአን አንቀጽ ወረደ። ለን ተናሉል ቢራ ሐታ ቱንፊቁ ሚማ ትሒቡን። እናንተ እኮ ጀነትን የመልካም ሥራ ምንዳችሁን አታገኙም ይላል አንቀጹ። ሐታ ቱንፊቁ ሚማ ትሒቡን ከምትወዱት ነገር እስክትሰጡ ድረስ ይላል። ይህን አንቀጽ አቡ ዳህዳህ የሚባለው ታላቁ ሰሃባ ሰማ። ወደ ነቢዩ መጣ። የአላህ መልእክተኛ ቁርአን ሰማሁት፣ ከምንወደው ነገር ካልሰጠነ የመልካም ነገር ምንዳችንን አናገኝም እንዲህ አላቸው። አንቀጹ እንደዛ ነው የሚለው። ከዛም የአላህ መልእክተኛ የኔን ማሳ ታውቁት የምወደውን አላቸው። የቱ ነገራቸው። ውብ ማሳ ነበረ። 600 በላይ የቴምር ዛፍ ያዝ የራሱ ምንጭ ያለው ማሳው ውስጥ አገልጋዮች ያሉበት የሚያፈራ። ነቢዩም አለይሂ ሰላቱ ወሰላም እዛ ማሳ እየገቡ ውሃ ይጠጡ ነበር። ውሃውም ጣፋጭ ነው ብለው የተናገሩለት ማሳ ነበረው። የአላህ መልእክተኛ እምወደው ንብረቴ ነው ለአላህ ሰጥቻቸዋለሁ አለ። ለአላህ ሰጠ ይህን ንብረቱ። ለአላህ በጀነት ለውጦ ከቤት ከመስጊድ ሲወጣ ሚስቱና ልጆቹ ማሳ ውስጥ ናቸው። ቴምር አንስተው እየበሉ ነው። ጮኸ። ያ ኡመት ዳህዳህ አላት ሚስቱን። አቤት አለችው። ይሄን ማሳ ለአላህ ሽጠነዋል፣ ቴምር እንዳታነሽ አላት። ማሳው ውስጥ ሲገባ ልጁ ቴምር እየበላ ነው። ካፏ ወጣውና ልጄ ወይ ለአላህ ሽጠነዋል መብላታችንን ብሎ ይዞት ወጣ። ምድር ላይ ሳሉ ባለው ንብረታቸው የአላህን ውዴታ አግኝተው ጀነትን አረጋግጠው ፈርመው የተሻገሩ የአላህ ባሮች አሉ። ወአሕስን ከማ አሕሰነ አላሁ ኢለይክ። ስንነግድ ትርፍ ሲመጣ ከዘካው ውጭ ካለው ራሱ ከትርፉ ይህን ፐርሰንት ለአላህ ብንሰጥ የሙእሚን አቋም። በቅርቡ አንድ ወዳጅ ጋር እያወራን ለሆነ ብር ሰደቃ ብር ተፈለገና ወማከርኩት። ቆይ እስኪ ከዘካዬ ውጭ ከስራዬ ለአላህ ማስቀምጠው ፐርሰንቴጅ አለ ስንት እንደሆነ አይቼ ልንገርህ አለ። አየናም የሰደቃው ስራ ላይ ተሳተፈ። ብሩን ልኮ ምን ሰራው ንግድ ውስጥ ከዘካችን ውጭ ለአላህ ምን ነው ይፈልጋል ሌላ። እኔ አንድ ወዳጅ አለኝ ዘካውን 10% የሚያወጣ ዘካው 2.5% ነው የምናወጣው 2.5 10 የሚያወጣ ነው ያቃ እኛ ውስጡ ነው። የአላህ ደጋግበሮችን ታገኛላችሁ ስፈትሿቸው። ሀብት ጥቅሙ ምንድነው? ራት እኮ 20 ሺህ ብር ራት አንበላ። ትንሽ ካዝከው በኋላ ልታካፍለው ብቻ ለሌላው ልትኖርለት ብቻ